በምንኖርባት ዓለማችን ትዳር ዓለም ነው ይባላል። ትዳር ቤተሰብ መመስረትና ለሶስት ጉልቻ መብቃትም በሰው ልጆች የአእምሮ ልዕልና እጅግ ከፍተኛውና መልካሙ አጋጣሚ ነው። ታዲያ ይህንን አጋጣሚ ለማክበር ሰዎች የሰርግ ስነ ስርዓትን እንደየባህላቸው እንደየሀገራቸው ይደግሳሉ፣ ይጋባሉ። በዛሬው ፕሮግራሜም የማስቀኛችሁ በዓለማችን ላይ ይፈጸማሉ ተብለው የማይጠበቁ እጅግ አስገራሚ፣ አስደናቂ አልፎ አልፎም ደግሞ እጅግ አስደንጋጭና ለማመን የሚከብዱ የሰርግ ስነ ስርዓቶችን በዚህ ፕሮግራሜ አስቀኛችኋለሁ። አብራችሁኝ ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኩኝ ወደ ዛሬው ቪዲዮ አለፍኩ። አብረን እንቆይ። በዓለማችን ላይ የተከናወኑ 10 አስገራሚ ሰርጎች። 10ኛ ድል ባለ ድግስ ራሱን ያገባው ግለሰብ። ከሰዎች ጋር ባለው ግንኙነት የሰዎችን ስህተትና ችግር መቋቋም ያቃተውና አብሮ ለመኖር ከመቸገርም አልፎ የኔ የሚላትን ውሃ አጣጭ ሚስቱን ያጣው ቻይናዊው ሉዊ የተባለው ግለሰብ በስተመጨረሻም በብቸኝነት ኑሮ ውስጥ ብቸኝነትን ለመስበር በማሰብ ከራሱ ጋር ለመጋባት ድል ያለ ድግስ እስከ መደገስ ደርሷል። ይህ ትዳር የጠማው ቻይናዊ ወጣት ትዳር በማጣቴ የመሞሸርን ክብር አላጣም፣ ራሴው ሁለቱንም ሙሽሮች ሆኜ ራሴን አገባለሁ አለ እንጂ። እሱ እንደ ወንዱ ሙሽራ ለብሶ ከተሞሸረ በኋላ የራሱን ምስል በእንጨት ላይ በማስቀረጽና ውብ ቀይ ቀሚስ በማልበስ ራሱን ከራሱ ጋር በይፋ አድሯል። 9ኛ አሻንጉሊት ያገባው ጃፓናዊው ሳንጂና ካጂማ ባለትዳርና የሁለት ልጆች አባት ቢሆንም በስራ ምክንያት ከቤተሰቦቹ መራቁን ተከትሎ ብቸኝነቱን ለመርሳት መቸገሩን የሚያስታውስ ሲሆን ከብቸኝነት ጭንቀት ገላገለችኝ ካላት ሴት ጋር በስተመጨረሻ ትዳር መመስረቱን አሳውቋል። ሳንጂና ደስታን አገኘሁባት ያላት ሴት በእርግጥም በሴት ምስልና ቅርጽ የተሰራች አሻንጉሊቱ ስትሆን ለመዝናናት አብሬያት ብቆይም ከሰዎች የተሻለ ታዝናናኛለች ብሏል። እንደ ሌሎች ሴቶች ስትቀርበኝ ገንዘቤን አላየችውም እንጂ ሲል የሰጠው ምላሽ በጋዜጣ ታትሞ አነጋጋሪ ሆኖ ነበር። 8ኛ ኑሮዋን በሳን ፍራንሲስኮ ያደረገችው የቀድሞ ወታደር ኤሪካ ከግንብ ስራዎቿ ጋር ለየት ያለ ቁርኝት እንዳላት በቤቷ ውስጥ በምታስቀምጠው ቅርጻ ቅርጾች ማሳያ ቢሆኑም ከቆይታ በኋላ ግን ከዝነኛው የፈረንሳዩ ኤፍል ታወር ጋር ጥልቅ ፍቅር ውስጥ እንደገባችና ፍቅር እንደያዛት ስሜቷንም መቆጣጠር እንዳልቻለች በመግለጽ ምስሉን ሰውነቷ ላይ ከተነቀሰች በኋላ በ2008 ዓመተ ምህረት በይፋ ግንቡን አግብቻለሁ ስትል አግብታለች። ግዑዙን የኤፍል ታወርን ግዑዝን አካል እንደማግባቷና የራሷ ብቻ እንደሆነ የምታሳውቅበት መንገድ ባለመኖሩ ኤሪካ ትዳሬ ብላ ባገባችው ህንፃ ለመጠራት ሚስስ ኤፍል ተብያለሁ ስትል በይፋ ትዳሯን አጽድቃለች። 7ኛ ከእባብ ጋር የተጋባችው ህንዳዊ። አንዲት ህንዳዊ ሴት በ2006 ፍቅሩ ይዞኛል ካለችው እባብ ጋር ትዳር በመመስረት ዓለምን ጉድ አስብላለች። እባቡን በህንዳውያን የሰርግ ስነ ስርዓት መሰረት ቅልጥ ባለ ድግስ ያገባችው እንስቷ በተመሳሳይ እባብ መልካም ዕድል ያመጣል ብለው በሚያምኑና በሚያመልኩት ከ2000 በላይ በሚሆኑ ታዳሚያን ሰርጓ ሞቅ ደመቅ ብሎ ለእባብ ተድራለች። ይህም እባብ በዕለቱ ሊፈጥረው የሚችለውን አደጋ ታሳቢ በማድረግ በእባቡ ቅርጽ የተሰራ አሻንጉሊት በእባቡ ተወካይነት ሰርጉ እንዲካሄድ አድርጓል። ከዚያ በኋላ ግን ከእባቡ ጋር እየኖረች እንደሆነ አሳውቃለች። 6ኛ ከዶልፊን ጋር የተሞሸረችው ሴት። በእስራኤል ከሚገኘው ሲንዲ የተባለ ዶልፊን በመጀመሪያ እይታ ፍቅር ይዞኛል ያለችው እንግሊዛዊት ሻረን ቴንድለር ለ15 ዓመታት ያክል ከዶልፊኑ ጋር በፍቅርና በጓደኝነት ከቆየን በኋላ የህይወቴ ትርጉም የሆነውን ዶልፊኑን አግብቻለሁ ስትል በይፋ አሳውቃለች። ይህንንም ጉድ ስሙ ሲሉ ዓለም አቀፍ መገናኛ ብዙሃንም በፊት ገጻቸው ይዘውት ወጥተው ነበር። ይህች ግለሰብ ታዲያ በመጀመሪያ እይታ በፍቅሮቿ
ወደኩለት ያለችውን ለ15 ዓመታት ያክልም ከሱ ውጪ ማሰብ አልቻልኩም ነበር ያለችለትን ዶልፊን ያገባቸው እንስት ጉዳይ በተለይም ከእንስሳትና ደህንነት መብት ጋር በተገናኘ በበርካቶች ዘንድ ጥያቄ ያስነሳ ጉዳይ ቢሆንም ትዳር መመስረት ማፍቀርና መሳም ጥቃት ሳይሆን እንክብካቤ ነው ስትልም ለተቃወሟት ሁሉ በወቅቱ መልስ ሰጥታ ፍቅር እውር ነው፣ በቃ ፍቅር ይዞኛል ስትል አጠር ያለ መልስ ሰጥታቸዋለች። አምስተኛ ትራስ ያገባው ግለሰብ። ይህ እጅግ አስገራሚና አነጋጋሪ ጉዳይ ነው። ኮሪያዊው ሊጂን የፈጸመው ተግባር ከጃፓን ወደ ኮሪያ የመጣች ትራስ ናት ያላትን ረጅም ጊዜ ሲጠቀምባት የነበረችውን ትራስ በይፋ አግብቷታል። ከጃፓን የመጣችውና ረጅም ቁመት ያላት ይህቺ ትራስ ዳካ ማርኪና የሚል ስም የተሰጣት ሲሆን ባለቤቷ ሊጂን ከትራስ ጋር መጋባቴን አይተው ሁሉም ሰዎች ሊገረሙ ይችላሉ። ሁሉ የተሞሸርኩት ከግዑዝ ነገር ጋር ሳይሆን ግን ከመወዳት ከማፈቅራት ለኔም ልዩ ትርጉም ካላት ከራሴ ትራስ ጋር ነው። ይህን በብዙዎች ዘንድ ቅሬታ ቢያሳድርም እንግዲያው ተቀበሉት፣ ምንም ማድረግ አልችልም፣ ትራሴ የህይወት ስጦታዬ ናት፣ በይፋ አግብቻታለሁ ሲል በይፋ አሳውቋል። አራተኛ ትልቁ የዕድሜ ልዩነት የታየበት ሰርግ። ምንም እንኳን በተለያዩ አጋጣሚዎች ከፍተኛ የሚባል የዕድሜ ልዩነት ያላቸው ሰዎች በትዳር ላይ መመልከት አዲስ ባይሆንም በዚህ በጎረቤታችን ሶማሊያ ምድር የታየው ግን እጅጉን አስገራሚ፣ ያልተለመደ፣ አስደንጋጭና በሕግም ከለላ የሌለው ነገር ነው። አህመድ ሙሐመድ ዶር የተባሉት የ112 ዓመት አዛውንት ከስድስተኛ ሚስታቸው ጋር በፈጸሙት በዚህ የሰርግ ስነ ስርዓት ላይ ሚስታቸው ሆና የተሞሸረችው ሶፊያ አብደላ ደግሞ በወቅቱ ገና የ17 ዓመት ታዳጊ ነበረች። ይህም በርካቶችን ያነጋገረ የህግ አካላትንም በእጅጉ ያስቆጣ ጉዳይ ነበር። ሶስተኛ ሙሽራ ለሁለት የተጋሩት መንትዮች። ዜግነታቸው አውስትራሊያዊ የሆኑ አናና ሉሲ መንትያ እንደመሆናቸው መጠን ከልብስና ምግብ ጀምሮ በርካታ ነገሮችን ባላቸው ተመሳሳይ ምርጫ አማካኝነት ሲጋሩ የቆዩ ቢሆንም ከቆይታ በኋላ ግን ቤን ከተባለ ሰው ጋር በፍቅር ይወድቃሉ፣ ሁለቱም እኩል። ታዲያ ነገሮችን ሲጋሩ ያደጉት እነዚህ ሁለት ወጣት መንትዮች አሁን ተካፍለው መቀጠል ወይም መቀየር በማይችሉበት ነገር ቢመጣባቸው ሁለቱም የሚወዱትን ሰው ላለማጣት አለመፈለጋቸው አንዳቸውም ብቻ ሳይሆን አግኝተው ለመቀጠልም ባለመስማማታቸው ሁለቱም አንድ ሰው ለማግባት ተገደዋል። ሁለቱም ያፈቀሩትን ባለቤታቸው ቤንን አግብተው እየኖሩ ይገኛሉ። ምንም እንኳን በመንቶቹ ፍቅር በተመሳሳይ የወደቀውና አንዳቸውን ለማግባት አንዳቸውን ደግሞ ለመተው ተቸግሮ የነበረው ሙሽራው ቤን መሰል ምርጫ ከህትማማቾቹ ሲቀርብለት በሙሉ ልብ በመስማማት ሁለቱንም አግብቷቸው እየኖረ ነው። ታዲያ በብዙ አጋጣሚዎች ሶስት ሆነው የሚንቀሳቀሱት ባለትዳሮቹ በተለያዩ ሁኔታዎች መለያየት ሲኖርባቸው በየተራ ከቤን ጋር የሚቆዩ ሲሆን በመሃላቸው የመቀናናት አሊያም ቀምቶ ለመቆየት የሚያስብ እንደሌለና በፍጹም ፍቅርና ደስተኝነት እየኖሩ እንደሆነ ለሚዲያዎች ተናግረው መላ ሀገሬውን አጀብ አሰኝተውታል። ሁለተኛ የ8 ዓመቱ ታዳጊና የ5 ልጆች እናት የሆነችው ግለሰብ ሰርግ። ይህንን ምስል ምናልባት በተለያዩ ማህበራዊ ሚዲያዎች በተደጋጋሚ ተመልክታችሁት ሊሆን ይችላል። ኬለን ሽባንጉና ሴኔሌይ ማሳሌላ አብረው ለመኖር ወስነው ትዳር የመሰረቱ ሲሆን የዚህ ትዳር እጅግ አስደንጋጩና አስገራሚው እውነት ግን የጥንዶቹ የዕድሜ ልዩነት ሁኔታ ነው። ኬለን ሽባንጉ የ5 ልጆች እናትና የ61 ዓመት ሴት ስትሆን ሴኔሌይ ደግሞ የ8 ዓመት አፍላ ገና ታዳጊ ነው። ኬለን የህግን ማዕቀፍ ጣጥላ ይህንን የ8 ዓመት ታዳጊውን ለማግባት የወሰነችው በእርግጥም በራሷ ምርጫና ፍላጎት እንዳልሆነ የገለጸች ሲሆን በየጊዜው እየመጣ የሚያነጋግራት የሞቱ ቅድመ አያቶቿና አያቶቿ መንፈስ ታዲያ ታዳጊ ልጁን እንድታገባ በመንፈስ እንዳዘዟት ትናገራለች። ታዲያ ማቾቹን ላለማስቀየም ሲባል የሚያጋባት ታዳጊ ፍለጋ የወጣችው የ61 ዓመቷ ኬለን ጉዳዩን
በግልጽ በማስረዳት ለሴኔሌቭ ቤተሰቦች ልጃችሁን ዳሩልኝ ስትል ጥያቄ ያቀረበች ሲሆን ሕግ ቆሞ ሕግ እየተመለከተ ሀገሬው ጉድ እያለ ይህንን አፍላ ታዳጊ በህዝቦች ፊት ደግሳ አገባችው። አንደኛ የፒዛው ሰርግ። ምንም እንኳን ሰዎች መርጠው የሚመገቧቸውና በፍቅር የሚወዷቸውን ምግቦች ዘወትር ለመመገብ የሚመኙ ቢሆንም በፍቅር መውደቃቸው እስከ ግንኙነት መድረሱ ግን ጤናቸውን የሚያጠራጥር ጉዳይ ነው። ሆኖም በደቡብ ማዕከላዊ ሩሲያ ስሙን መጥቀስ ያልፈለገ አንድ ግለሰብ ትዳሩን ከማጣቱና ለፒዛም ካለው ፍቅር በመነሳት ትዳሬ ሆዴ ነው እወቁልኝ ከምወደው ፒዛ ጋር ተሞሽር ያለው ሲል የሚወደውን ፒዛ ለማግባት በቅቷል። በአካባቢው በምትገኘው ቶምስክ ከተማ ውስጥ ባለ የፒዛ መሸጫ ውስጥ የፒዛውን ካርቶን የሙሽራ ሽፋኑ ላይ በመሸፈንና በላዩም ላይ 2 ሻምፓኝ በማስቀመጥ ሰርጉን ያከናወነው ወጣት ከሰዎች ጋር ሊኖር የሚችለው ግንኙነት የተወሳሰበና ከባድ ነው ሲልም ግማሹ ይሄ ሰው አይምሮ ጤነኛ አይደለም ቢለውም እርሱ ግን ጤነኛ ነኝ የምወደውን የሆዴን ምግብ ፒዛዬን አግብቻለሁ እወቁልኝ ሲል በይፋ አሳውቋል። ዓለማችን እንዲህ ናት። በተመሰረቱ በቀናት ዕድሜ ውስጥ መፍረሳቸውን ከምንሰማቸው ጭቅጭቅ ከተሞላባቸው ትዳር በሰዎች ግንኙነት በእምነት ከመፈተን እንዲሁም ግዑዛንን አግብተን እንደ ልብ መኖር እንመርጣለን በሚል የሚሞግቱና መሰል የተለያዩ የጋብቻዎችን መነጋገሪያ የሚያደርጉና ክቡሩን በሰውም በፈጣሪም ዘንድ እጅግ ከፍ ያለ ልዕልና የሚሰጠውን ትዳርን በዚህ ደረጃ አውርደው እንዲህ ባለ ነገር መመልከቱ ልብን ክው ድንግጥ ቢያደርግ አይገርምም። ቸር እንቆይ።